ላስረዳሽ ሰላምዬ ስላልነበርሽ ከእናቱ ቤት ያልወጣበት ምክንያት አቅም አለው። ሞባይል ቤት አለው። ሞል ውስጥ ሞባይል ቤት ተከራይቶ የሚሰራ የራሱ ስራ ገቢ መኪና ያለው ጥሩ ህይወት ያለው ነው። እናትየው ግን አንድ ወንድ ልጃቸው ስለሆነ ይኸውልሽ 5 ልጆች ነው የወለዱት። እናትየው 4ቱ ሴቶች ናቸው። አንዷ አግብታ ወጣለች። 3ቱ ሴቶች እና እናትየው ትልቁ ቤት ነው የሚኖሩት። ሰርቪስ ቤት አለ። ኦኬ ከ3ቱ ሰርቪስ ቤት አንዱን ሰርቪስ ቤት አስደቅቀው ቀለም አስቀብተው ቃስ ሟልተው እሳቸው ናቸው እዚሁ ኑር ያሉት። አግብቶ ሊወጣ ሲል አትወጣም አንድ ወንድ ልጅ ነክ እንዴት ጥለኸኝ ትወጣለህ እዚህ ካልኖርክ ብለውት ከዛ እሱ ደግሞ እናቴ እንዲየለመነችኝ እንዴት ጥያት ወጣለሁ አንድ ወንድ ልጅ ነኝ ግቢውም አይከበርም እኔ ጥዬ ከወጣው ሲላረኒ ችግር የለብኝም ብላ እሷ ስለምትወደው እሺ ብላ አብራ ኖረች። ይሄው በአመት ከ7 ወር ሊያሳብዷት አሽሙር ከየት እንዳገኘሽ ያው ካልሆነ ያልሆነ ቦታ ማለት የተዋወቁበት ቦታ እና እንደዚህ አይነት ቦታ አንቺ እንደዚህ አይነት ሴት ነሽ አንቺ እንዲህ ነሽ አንቺ የኛን ቤተሰባት መጥኝም የኛ ወንድም ይበዛብሻል እያሉ እህቶቹ አሽሙር ነቆራ ሰላም ነሷት እኮ ሰውየው መወሰን አለበት። ሴትየዋ በጣም ቅናተኛ ናቸው። ምክንያቱም አመት ከ7 ወር ችለዋት ኑረው አሁን አዲስ ነገር ምን ተፈጠረ? መጀመሪያ ሲቀጥል ደግሞ ነው አመት ከ7 ወርም አልቻሏትም። ሁሌ ይነዘንዟታል። እርጉዝናው ነው አሁን መቋቋም እንዲያቀታት የሆነችው እሷ የ4 ወር እርጉዝ ናት። እርጉዝ ሆና እስከዛሬ የሚሰድቧትን መቋቋም እርጉዝ ስትሆን ቶሎ ግንፍል ትላለች፣ ቶሎ ታለቅሳለች፣ ቶሎ ነርቨስ ትሆናለች። መቋቋም ስላልቻለች ቤቱን ጥላላቸው ወጣች እንጂ ሁሌ ነው አሽሙር የሚያሸሙሯት። በጎረቤት አሽሙር ላውራ እኔ ብሆን በሱ ቦታ ሆኜ ማወራለሁ። በልጅቷ ቦታ ምናምን እኔ ብሆን ጥዬ ነው የምወጣው። ሴትዮዋ ይሞታሉ፣ እሷን ጥሎ ይመጣ እናቱን ጥሎ ቢመጣ ይሞታል የሚባል ነገር እኔ አንደኛ ያንግ ነኝ አይደል? እሳቸው በቂ ህይወታቸውን ኑረዋል። እኔ ደግሞ ገና ወጣት ነኝ። በሳቸው ስድብ፣ በሳቸው አሽሙር፣ በሳቸው ቡሊ መደረግ እኔ አይምሮ ካንሰር ይሁን ጤና በሽታ እንዲይዘኝ አልፈቅድም። ልክ እሳቸው ለራሳቸው ሰልፍሽ እንደሆኑት ሁሉ እኔም ሰልፍሽ ነኝ። ጥዬ ነው የምወጣው። መርጦ መምጣት ያለበት እሱ ነው። ወይ እኔን ይከተለኛል ወይ እናቱን ይከተላል። እኔ አልፈልግህም አልለውም፣ ወይ ምርጫ ምረጥ አልለውም። ገባሽ? እኔ ሲሄድ የሚወደኝ ከሆነ ተከትሎኝ ይመጣል። ምክንያቱ ህይወት ነው ይሄ። ገባሽ? እሳቸው የራሳቸው ህይወት ኑሯል፣ እሱ የራሱ ህይወት መኖር አለበት። እንደዛ ነው እኔ የምመርጠው። ከሞቱ በኋላ እንደዚህ ይላል እንደሚል እርግጠኛ 100%። ለ2 ወር ለ1 ወር ይላል። ልክ ሚዲያ ላይ አሁን አንድ ሰው ጮሆብሽ አውርቶብሽ እንደሚለው እሱን ታግሼ ማለፍ እችላለሁ። ምክንያቱ ሀዘን ነው ሊለኝ ይችላል። ልክ ሀዘኑ የተረሳ ሲሄድ ግን ቀጥታ ይረሳዋል። ማንም ሰው ሀዘን ላይ እንደዚህ ሙጭጭ ብሎ ሲቀመጥ አላየንም። ሲቀጥል እናቶች መቃብርህ አልቆምም እታነቃለሁ ይላሉ እንጂ የታነቁ እናቶችም አላየንም። አፋቸው ሲያወራ ነው። ግን ቢመርጡትም ያድርጉት ነው የምለው። እኔ መጀመሪያ ባለፈውም ነግሬሻለሁ፣ ከሪም ጋር የተከራከርንበት ሰልፍሽ ነኝ። ራሴን ነው መጀመሪያ የምመርጠው። እሳቸው ይኑሩ ብዬ እኔ እዛ ጋር እድሜን አልቀጭም። ምክንያቱም እኔም መውለድ ልጅ ማሳደግ እፈልጋለሁ። ልጄ ያለ እናት እንዲያድግ አልፈልግም። ባሌን ዛሬ ወድጀው እሺ ብዬ ልቀበል እችላለሁ። ፍቅር አላቂ ነው። ፍቅር ሊያልቅ ይችላል መሀል ላይ። በኋላስ እኔስ በተራዬ እናትህ እንደዚህ ያሉኝ፣ እናትህ እንደዚህ ያደረጉኝ፣ እንደዚህ የሚለው ኮምፕሌን አይመጣም? ይመጣል አይደል? እኔም እላለሁ በኋላ ላይ። ምክንያቱም እየኖርሽ ስትሄጂ በሱ ብቻ አይደለም ማማረር ይመጣው፣ እኔም ማማረራለሁ እንደ ሰው ማለት ነው። ስለዚህ ልጅቷ ጥላ ወጥታ በራሷ መቆም አለባት። ራሷ ምንም ስራ ትስራ። እሱን ነው ያኔ የምታየው። ይመጣል አይመጣም። እናቱን በውጭ ማኖር ይችላል። ገብቶሻል? ሀብት ብር ካለው ስራ ካለው እናቱን የራሳቸውን ኑሮ ሰጥቶ እሱ የራሱን ኑሮ መውጣት ይችላል። ዘላለም ከሳቸው ጋር እኮ አይኖርም አይደል? በዛ ላይ ትዳር ከፋሚሊ ጋር ተጠግተሽ ጥሩ አይደለም። እህቶችም አሉት በዛ ላይ እናቶች ድሮ ቡና ይዞላቸው የሆነ ብርቱካን ይዞላቸው የሆነ ነገር ይዞላቸው የሚመጣ ከሆነ ዛሬ ለሚስቱ ካመጣ መቅናቱ አይቀርም። ቅድሚያ ለእኔ ነው የምትለው ብዙ እናቶች ማለት ነው። አሉ ጥሩ እናቶች ደግሞ ሂድ ወደ ሚስትህ የሚሉ አሉ። ግን በብዛት ያየ ነው በተለይ በእኛ ሀገር ላይ እናቶች ቅናተኛ ናቸው። ስለዚህ ትዳር ከቤት ውጭ ነው መሆን ያለበት። ምንም ምክንያት ማስረጃ አያስፈልገውም። ይሄ እንኳን ገንዘብ ያለው የሌለው ራሱ ጥሬ ግሬ እኖራለሁ ብሎ ነው መውጣት ያለበት። እናትና ሚስት አይስማሙም፣ አንድ ላይ አይኖሩም። እኔ መጀመሪያ ሳገባ ባለቤቴን ፋሚሊ ጋር እንዳታስጠጋኝ ነው ያልኩት። ከፋሚሊ ውጭ
እኔ ማርቃለሁ አንተም ታርቃለህ ነው። አንድ ቀን ከፋሚሊ ጋር አስጠግቶኝ አያውቅም። ለዛውም አገር ለአገር የተራራቅ ነው እኛ የዚህን ያህል እንትና እህቴ ደግሞ ባለችው በጣም ቅድም ስናደድ ነበረ። ማን ነበረ ስሟ? ሳራ ውሽማ ሆናለሁ ብላ ከፈቀደች በኋላ እፈተዋለሁ አለች። ኦልሬዲ እኮ ውሽማ ስትሆን እኮ ፈታችሁ። ሪል ስቴት ይቅርታ፣ ሰላም በጣም ይቅርታ። ብሩክ ሪል ስቴትን ካለህ ናግባ። 2 ቀን ነው የቀረው ለፋሲካ 500,000 ብሩ እንዳይቀርባት 2 ቀን ነው የቀረው እና ፕሊዝ ካለ አንድ ቁጥር ጻፍና ሞዴሬተሮች አስገቡትና ፎሎ ይደረግ ይሙላላት። 2 ቀን ብቻ ነው ያላት። ማሚ ሴንድ ፍላወር ኦር አንድ ቁጥር ጻፍ። ቴንክ ዩ። አዎ ሰላምዬ ቀጥይማ። እሺ ማሪ። እና ሲጀመር ኦልሬዲ እኔ ውሽማ ሁኜ ከፈቀድኩለት እናቱ አምጥቶ ለሚድሩት ሚስቱ ፍቃደኛ ነኝ። ኦልሬዲ ወደ ውሽማ ያወረድኩት እኮ እኔ ነኝ አይደል? ውሽማ መሆን የመረጥኩት። ስለዚህ በኋላም ከሚስቱ በኋላ እኔ ጋር ይመጣል ብዬ መጠበቅ አይቀርም። ምክንያቱም ውሽማ ነኝ። ያን ነገር ተደብቄ እንድኖር ፈቅጄለታለሁ። ስለዚህ ማናት ሳራ እህቴ ያለችው ቶታሊ የተሳሳተ ነው። ለሴት ልጅ ለክብሯም አይመጥናትም። እሱም ይንቃታል ይሄን ነገር ገና ስትፈቅድለት ማለት ነው። በዛ ላይ ደግሞ የገረመኝ ፈቀደች አይደለ? ከዛ ልክ እናትየው እንዳይረገምባት ባሏ ውሽማ መሆን ፈቅዳ ከዛ እሺ ታዲያ እናትየው ወንደላጤ የሆነ ከእድሜ ልክ እንድትኖር ስለማልፈልግ ልዳርክ ቢሉትስ ረግመሃለሁ እሺ ብለህ ካላገባህ ቢሉትስ ስላለ አይ የዛኔማ ፈታዋለሁ እንዳያገባ። ፈታዋቸው እኮ መጀመሪያ እኮ ፈታችሁ። በድብቅ ውሽማ ሆና ሚስት የሆነች መስሏታል። አይደለችም። ኦልሬዲ ፈታዋለች። በድብቅ ስትፈቅድለት እኔ ሲጀመር በድብቅም አልፈቅድለትም፣ እንዲመጣም አልፈቅድም። ከመጣ እያወቁም ነው መምጣት ያለበት። እኔ ሚስቱ እንደሆንኩኝ ነው መታወቅ ያለብኝ። እንዴ የኔ ክብርስ እኔስ እሳቸው ኦልሬዲ የሚበቃቸው ኑሮ ኑሮዋል አይደል? ህይወታቸውን ኑሮ ሴትዮ እኔስ እሳቸው የኖሩትን መኖር የለብኝም? ያን ክብር ማግኘት የለብኝም? ቢገባቸውማ ኦፍ ኮርስ ቢገባቸው ክብር የሚለው ነገር ደግሞ አለ። ያ እሱ እንዳይጎዳ እኔ አልጨቀጭቀውም። እናትን ጥለህና ልለውም፣ ግን እኔ የራሴን ውሳኔ ወስናለሁ። እሱም የራሱን ውሳኔ ይወስናል። ወይኔ ግን ይሄ ፍቅር እንዲለያዩ ወይኔ ፍቅራቸውን ብታይ ይመጣል። በእውነት ይከተላታል። ይመጣል። እናቱን ትቶ ይመጣል። ለጊዜው እናቱ ጋር ሊቀመጥ ይችላል። በኋላ ግን እሷ ከሱ ልክ ስትርቅ ከሷ ያጣውን ነገር ሲያይ ተንገብግቦ እናቱ ናት። ቆርጣ ትጥለውም። ረግምሃለሁ ብትል ምንም ብትል እናት ነች። ገብቶሻል? ይሄ አፍ ነው። ዝም ብሎ ብዙ እናቶች እንደዚህ ይላሉ። ሰላምዬ የራሱን ያጠፋ ሰው እንዳለ ታውቂያለሽ? ሚስቱና እናቱ አስጨንቀውት ከኔ ምረጥ እያሉ እየተጨቃጨቁ እኮ ሰውየው ጠንካራ አይደለም። ሰውየው እኮ ነው እሱ እኮ ጠንካራ ስላልሆነ እኮ ነው። እሱ እናቱንም አምኗት ስለፈራት እኮ ነው። ገብቶሻል? አንድ ያልተቀበለው ነገር አለ። ሚስት ልክ እናት ናት ብሎ እንደተቀበለው ሁሉ ሚስት ናት፣ የልጆቼ እናት ናት ብሎ መቀበል አለበት። እንዴ ልጆቹ ቆይ አንዷ ሚስቱ ናት ሳራ ብላ በፌክ አካውንት የገባችው እናትየው ናት አለ። ወይኔ ጉዴ! ቅድም እኮ እናት ትቀድማለች ብሎ ሲኮምቱ ራሱ እየተናደድኩኝ ነበር። እናት አትቀድም፣ ሚስት ነው የምትቀድመው። ስንት ለባም እናቶች እኮ አሉ ሚስትህን ውደድ የሚሉ። እናቴ ትሙት ቅድሚያ ለሚስትህ ይላሉ። እና እኔ እንደራሴ ወንድ ልጅ ቢኖረኝ ለልጆቼ የማስተምረው ይሄን ነው። ቅድሚያ ከኔ በፊት እኔ እንደ እናት ይውደደኝ እንጂ ሚስቱን እንዲወድ ነው የምመክረው። ምክንያቱም ሚስቱ እንድትወደው ስለምፈልግ፣ ፍቅር እንድትሰጠው ስለምፈልግ ነው። እኔ ልክ እንደ ልጄ ሁኜ ፍቅር ምሰጣት እሷን። እኔ ሰልፍሽ ሁኜ ካሳየኋት እኮ ፍቅር ሲያልቅ እኮ እሷ ትብስበታለች ለማሰቃየት። ታውቂያለሽ አይደል? ሴቶች ፍቅር ሲያልቅብን በጣም መጥፎች ነን፣ አካኞች ነን። አብረን የተኛ ነው አንመስልም፣ በጣም እንጎዳለን። ስለዚህ እናትየዋ ስማርት አይደሉም። መጀመሪያ ለልጃቸው አላሰቡም። በጣም ሰልፍሽ ናቸው። እኔም ልጄ የሚመቸውን መንገድ ነው የምመርጠው። በቃ ልጄ እንዲደሰት ነው የምፈልገው። ልጄ እንድታሾፍበት፣ እንድትቀልድበት፣ ቡሊ እንድታደርገው፣ ከኋላው ቺት እንድታደርግበት ስለማልፈልግ፣ በልጄ መኩራት ስለምፈልግ ቅድሚያ የልጄን ቦታ ነው እድል የምሰጠው እንደ እናት። እና ቆፍጣና ማድረግ አለብሽ ልጅሽን። ምክንያቱም ቆፍጣና ወንድ ማለት ሚስቱ የምታከብረው ቆፍጣና ወንድ። በትክክል ያ
ወንዶች አስተያየት ይስጡበት እያሉ ነው ኮመንት ላይ። እሺ ያውጋዋለ። ኧረ ሀቡዬ ሶሪ፣ እዚህ ጋር ቅድም ኮንግራ ምናምን ሲሉ ሰማሁ። እርጉዝ ነሽ እንዴ? እሰይ በእውነት እስኪ በእውነት በይ። ችግሩ እኔ በጣም ስለምቀልድ ሰለሽ እኮ እኔ አላምንሽም እኮ ሀቡ። እኔ እኮ በእውነት በይ። ትናንት ጠፍተሻል ለነገሩ። ትናንትና ትንሽ አሞኝ ዛሬ ጧት ሐኪም ቤት ስሄድ እርጉዝ ነሽ ተባልኩና ቅድም የሆነ ነገር ቃል ገባው። የዛሬ 4 ወር ጾታ ሲታወቅ ወንድና ሴት መንታ ጤነኛ ልጆች ከሆኑ 1 ሚሊዮን ብር ልለግስ ቃል ገባው ለታመመ ሰው መታከሚያ። ይሄ እውነት ነው። አሁን እውነት አምናንተሽ እንደዚህ ቃል ተገባ። መንታ ወንድና ሴት ጤነኛ ልጆችን ፈጣሪ ከሰጠኝ 1 ሚሊዮን ብር ለግሳለሁ። ይሰጥሻል ነው ኢንሻአላህ። እንኳን ደስ አለሽ አትዬ። ላውጋው ቀጥል እንዳላቆረፍ 40 ሳልገባ ከሰጠኝ ፈጣሪ። እሺ በመጀመሪያ እንኳን ደስ ያለሽ አውዬ። ወላዲተ አምላክ በመቀነቷ ተዳብሰሽ የእርግዝናሽን ጊዜ ታቅለልብሽ። እሺ አሚን አሚን። እሺ ስለ ልጁ ስለ ታሪኩ ከሆነ እናትየው የማንንም እናት እየዘለፍኩኝ ሳይሆን እንደዛ አይነት እናቶች ናርሲስት ይባላሉ። ያ ማለት የራሳቸውን ጥቅም በልጆች ጥቅም ወይንም ፍላጎት በልጆቻቸው ላይ የሚያደርጉ እናቶች ናቸው። አሁን ምሳሌ ልጁ እሳቸው ከልጁ ምንን ይጠቀማሉ? የቤቱን አባወራነት ሚና ይጫወታል ወንድ ልጅ ስለሆነ። ያንን ጥቅም ማጣትም የማይፈልጉ እናቶች አሉ። ገብቶሻል? ቤቱ ቢንኳኳ ምን የሚል ሁሉ ነገር። ነገር ግን እንደ ወንድ ልጅ እሷ ወሰና መውጣት አለባት። ከወሰነች በኋላ ግን እሱ መወሰን አለበት። እኔ ይቅርታ አድርጊልኝና አንድ ወንድ ቤተሰብ በልጅ ላይ እስከ 18 ዓመት ኃላፊነት አለበት። ከዛ በኋላ ምንም የለም። ቀጥ ብሎ ምንም አይኑን ሳያሽ ቀጥ ብሎ መውጣት አለበት ብዬ ነው የማምነው። ምንም የሆነ እንትንን ራሱ የለውም፣ ድርድር የለውም። ያው ጋር ካልሰማከው ታሪኩን በአጭሩ ልገርብልክ። እናትየውን ጥሎ ያልወጣ ምክንያት እሱ እናትየው ያለ አባት አሳድጌክ ደረቅ ጡቴን አጥብቼ ድሮ በፊት በእሱም ሲያሳድጉ 5 ልጆች ሲያሳድጉ 4 ሴት 1 ወንድ ድሃ ነበሩ። አሁን የራሳቸው ቤት አላቸው። 3 የሚከራይ ሰርቪስ ቤት አላቸው። አንዱ በ15,000 ነው የሚከራየው። 30,000 በወር ያገኛሉ። እሳቸው ቁጭ ብለው ቤት ውስጥ ምንም ወጪ የለባቸውም። ልጆቻቸው እንዳለ ስራ ያላቸው ናቸው። በፊት በችግር አባታችሁ ሞቶብኝ በችግር እናንተን አፈርድም ይበልቻ አሳድጊያለሁ። ስለዚህ እዳይን ክፈሉ እኔም በመታዘዝ በፊት እናንተን ለማሳደግ የከፈልኩትን ዋጋ አሁን እናንተ ክፈሉ እኔ የምላችሁን ብቻ በማድረግ ነው የሚሉት። ሴቶቹ 3ቱ ሴቶች ከ4 ሴቶች አንዱ አግብታ ወጣለች። 3ቱ ሴቶች ኮፒ እናታቸውን ባህሪያቸው ተምሮ እንዳልተማረ ናቸው። እና እሱ እናትየው ሰርቪስ ቤት አግብተኑ በስተርጅና ጥለኛ አትውጣ ብለው በሽማግሌ ባጎቶቹ በምን አስለምነውት ነው ያልወጣበት ምክንያት። እናቴ እንደዚህ እየለመነችኝ ወጥቼ አይቀናኝም ብሎ ፈርቶ እንጂ የራሱ መተዳደሪያ ያለው ሰው ነው። እሱን ሰምቼሻለሁ። የራሱ መተዳደሪያ እንዳለው ሞባይል ቤት ምናምን እንዳለው ሰምቼሻለሁ። መኪናም እንዳለው። ግን ምን አለ መሰለሽ በጣም የምጠላው በእኛ ማህበረሰብ እኔ ልጆች አሉኝ። ግዴታዬ ነው ወደዚች ምድር እስካመጣናቸው ድረስ ፈልገው እስካልመጡ ድረስ እስከ 18 ዓመት የማሳደግ ግዴታሽ ነው። ይሄ ውለታ አይደለም። ቶሻል ያው የ90% 99% የኢትዮጵያ ማህበረሰብ ደሃ ነው። ስለዚህ ሁሉም ለፍቶ ጥሮ ግሮ ነው። እኔ እናቴ ያላባት ነው ያሳደገች ምሳሌ። ነገር ግን በሱ ሰናሪዮ ላይ ብሆን እናቴ እኔን ህይወት አትኖርም። ከዛ በኋላ ደግሞ የሚመጣው ልጅስ ያላባት የሚያድገው ገብቶሻል። በአብዛኛው ጊዜ ምንድነው ወንድ ልጅ በእናቱ ብቻ ሲያድግ የእናት ፍቅር አለ። ገብቶሻል። ጥለሻት መውጣት አትፈልጊም፣ እሷ መንከባከብ ትፈልጊያለሽ፣ ምን ትያለሽ። ነገር ግን ያንን በውጭ ማድረግ ይችላል። ሙሉ ለሙሉ አባንድድ አድርጎ የራስሽ ጉዳይ ብሎ አይደለም እኮ ይሄ ሰው የሚወጣው። የልጅነት ሚናውን በውጭ መጫወት ይችላል። ሰው መቅጠር ይችላል። አቅሙ አለው። ገብቶሻል። ዘበኛ በር ላይ ማስቆም እንዲኖራቸው ማድረግ ይችላል። ተላላኪ ሰው ማስቀጠር ይችላል። እህቶቹ አሉ በዛው ልክ ደግሞ ገብቶሻል። ስለዚህ ለሚመጣው ልጅ ከዛ በኋላ ደግሞ በአብዛኛው እናቶች ልጅን በሚያዩበት ሰዓት ላይ ልባቸው ይራራል። ስለዚህ አንተ በሱ ቦታ ብትሆን እናትህ እረግምሃለሁ እያለችህ ብሞት መቃብሬ ላይ እንዳትቆም እያለችህ ሚስትህን መርጠህ ትወጣለህ። ምን አለ መሰለሽ ቅድም እያልኩ ሀቡዬ ለእናቴ አይደለም በዚች ምድር ላይ የሚኖረው ወደዚህ ስመጣ እና
ይቅርታ ማኒቃት የሚታረጁ ይባሉ እየተቆራረጥክ ነው ላውጋው። አይ እኔ ጃወራ አልነበረ ማኒካ ጋር ኤኮ ስለነበረ ነው ሚዩት አድርጊው ቢያን። ኦኬ ሚዩት ይኸውልሽ አሁን እኔ ያለ አባት ነው እናቴ ያሳደገች ተሻል በሱ ተመሳሳይ ህይወት ላይ ማለት ነው። እንደዛው ሁኜ ልንገርሽ እሷ ወደዚህ ምድር ስታመጣኝ እስከ 18 ዓመት ልታሳደገኝ ሳልፈልገው ነው ያመጣችኝ። ፈልጌው አልመጣሁም ወደዚህ ምድር ላይ። ከ18 ዓመት በላይ በኋላ ግን እኔ ራሴ ፈልጌ ነው ከዛ ቤት ያልወጣሁት። ገብቶሻል? ማንኛውም ሰው የሚሆነው ማለት ነው። ግን እሷ ወደዚህች ምድር አምጥታኝ ለፍታ ደክማ አኑራኛለችና እዚህ ጋር ደግሞ ልጄን ያላባታ ማደግ አለበት ማለት እኮ ነው። ገብቶሻል? እዚህ ጋር ልጁ ምን አይነት ፍቅር ሊኖረው ነው ይሄ ልጅ ለአያቶቹ፣ ለአክስቶቹ እንዲሁም ደግሞ ለራሱ ለገዛ አባቱ። ከዛ በኋላ ደግሞ ወደፊትስ ምን አይነት ባል ነው የሚሆነው? ምክንያቱም የአባት ፊገር ያስፈልጋል ወንድ ልጅ። እናት 40 ለፍታ አጠራግራ ብታሳድገውም ወንድ አድርጋ ታሳድገው። ገብቶሻል? የወንድ ፍቅር የአባት ፍቅርና የእናት ፍቅር ይለያያል። እናንተ ልባችሁ ሩሩ ነው። አባት ዲሲፕሊን ያስተምረዋል። ስለዚህ ያለ ምንም እንትን ይሄ ጥያቄ ራሱ መግባት የለበትም። እናቱን በሽማግሌ ያው ባህላችን ነው። በሽማግሌ ቄስ ይዞ ሙስሊምም ከሆኑ ሼክን ይዞ ወስዶ ማስረዳት። በሁሉም ሞክሯል። አሁን የመጨረሻው ደረጃ መምረጥ ላይ ነው። ስለዚህ ትወጣለህ ወይ አንተ ብትሆን? ጥያቄ አለኝ። ከዛ ቀጥሎ ትወጣለህ አትወጣም? እወጣለሁ ሙሉ ለሙሉ። ኦኬ። ከወጣክ በኋላ የሚደርስብህን ጫና አስበኳል? አጎቶችክ፣ ዘመድ አዝማድ፣ ጎረቤት አንተ ለሚስትህ ብለህ እናትህን ጥለህ የወጣህ ወልዳ ያሳደገችህን ጡቷን ያጠባችህን እናትህ ጡቴን ይዤ ረግምሃለሁ እያለችህ ከሞትኩ መቃብሬ ላይ እንዳትቆም ብላ ያለችህን እናትህን ለሚስት ብለህ መርጠህ ወጣህ እያሉ የሚደርስብህን መገለል፣ ከዘመድ አዝማድ መገለል፣ ከጎረቤት ጫና አስበህ አምነህ ተቀብለህ ወጥተሃል። ሚስትህን መርጠህ እወጣለሁ። ለምን መሰለሽ ሀቡዬ፣ እናቴ የእውነት ለእኔ ደስታ የምትኖር ከሆነ የኔን ምርጫ ታከብርልኛለች አይደል? አንድ እናት ለልጇ ደስታ እኮ አፈር ግጣ አፈር ደሜ በልታ እኮ ነው የምታሳድገው አይደል? እነሱ ሳይመገቡ ምግባቸውን የሚሰጡን እኮ ናቸው እናቶች አይደል? ስለዚህ እናቴ ሰልፍሽ ካልሆነች፣ ራሷን ወዳድ ካልሆነች የኔን ደስታ ልጅህን አሳድግ፣ አንተ ያላባትን ያደግከው አንተ ደግሞ ጥሩ አባት ሁን ብላ እንደመመረቅ አትወጣም ከቤቴ ካለች ይቅርታ አድርግልኝና ራስ ወዳድ ነች። ለራሷ ጥቅም እንጂ ለእኔ ጥቅም አይደለም እያየች ያለችው። እኔ ከቤት እንዳልወጣ የምትፈልገው ቅድም እንደነገርኩሽ ናርሲስት በዴፊኒሽኑ ምንድነው መሰለሽ? አንድ ወላጅ የራሱን ጥቅም የሚያስቀድም ከልጆቹ ዋጋ እያስከፈለ የልጆቹን ዲዛይር የሆነው ዲዛይር የሚፈልጉትን ነገሮች እነሱ መኖር ስላልቻሉበት ገብቶሻል? አሁን የእናትየው ጥቅም እንደነገርኩሽ አባወራ ቤት ውስጥ ይፈልጋሉ። እልህ ደግሞ አለመጠቃት ማለት በሚስትየው ተሸነፍኩ ቢወጣ በሚስትየው እንደተሸነፈች ነው እናትየው የምታስበው አይደል? አዎ በሚስቲቱ እልሁ ግን ምን አለ መሰለሽ ያልህ ሁለቱንም ነው እንትን የሚያበላሸው። አሁን እሱ ራሱ ነው ግን ደግሞ መወሰን ያለበት፣ ልጅቷ አይደለች። ልጅቷ ከሆነ ቅድም ሀበሻ እንዳለችው ወደፊት የሆነ ነገር ሲጣሉ ምን ሲሉ ልክ እንደ ዌፐን አድርጎ ይጠቀምበታል። አንቺ እናቴ ለአንቺ ብዬ ጥቼ ወጥቼ እህቶቼ ጋር የማልነጋገረው በአንቺ የተነሳ ነው እያለ የሆነ እሷን ዝቅ የማድረጉ ሞራሏን እንዲየጎዳ ሊያኖራት ይችላል። ገብቶሻል? ስለዚህ ራሱ ወስኖ እማዬ ልጅ ወደዚህ ምድር እያመጣሁኝ ነው፣ ስለዚህ ትዳሬ ነው፣ ትዳሬን ካላከበርሽ እንዴትነት ነው እናትነት? እናትነት እኮ ማለት እኮ የልጇን ደስታ የምትሻ ነች አይደል እንዴ? ሌላ ነገር እኮ አይደለም። ከራሷ ጥቅም አሳልፋ ለልጇ ነው እኮ የምትኖረው። እናትየው ሰልፍሽ ባይሆን እኮ መርቀዋቸው በቃ በቤቴ እየመጣችሁ ብለው እኮ ልጅቷን ማራስ ያርሷት ነበር እኮ ልትወልድ ስትል። የእናትነት ተግባሩ እሱ አይደለ እንዴ? አንቺ ሴት ልጅ ወንድ ልጅ አለሽ፣ ካገባ በኋላ አያት ስትሆኝ ልጆቹን አንቺ አይደለች የምትንከባከቢው? እስከነ ምርቃቱ እኮ የልጅ ልጅን ለማየት ያብቃችሁ ተብለው እኮ ነው አይደል የሚመረቀው ትልልቅ ሰው አይደል? ልጅሽን እንኳን አትበይም፣ የልጅ ልጅሽን ለማየት ያብቃሽ ነው የምትባይው። ስለዚህ እኒህ እናት ይሄንን ቻንስ አግኝተው እንዴት ነው የሚያበላሹት? በራስ ወዳድነት ካልሆነ በስተቀር
እሱ መወሰን ከበደው። እሷን በድብቅ መገናኘቱ ሰለቻት እንደውሽማ። እሱ መወሰን ከበደው። እናቴ ብትሞትስ? ደም ግፊት አለባት። ደሟ ከፍ ብሎ ጸጥ ብትልስ? እኔ ከወጣው በኋላ እንዴት ነው የምሆነው? መገለሉን በዘመድ አዝማድ እንችለዋለን ወይ በሚያቻት እሷ ትጨነቃለች። ካልወሰንክ አትምጣ እኔ ጋ በቃ አትምጣ ካልወሰንክ። መሀል ቤት ላይ ደግሞ ያለው ጥፋት ምን መሰለሽ አቡዬ፣ ልጅቷ ጋር አመት ከምናምን ከሱ ጋር ስትቀመጥ እነዛ ፋሚሊ እንደማይወዷት እያወቀች እኔ የታዘብኩት ማለት ነው። ለምን ማርገዝ ተፈለገ? አለማርገዝ ትችል ነበረ። ገብቶሻል? አሁን አጣብቂ ውስጥ አትገባም ነበር። ኦልሬዲ እነዚህ ሰዎች እንደማይወዷት፣ እንደሚያሳብዷት፣ እንደዚህ እንደሚያረጓት እያወቀች ለምን አረገዘች? አትሊስት እስኪወዷት ሰላምዬ፣ እሱ እኮ መልአክ ነው። እንዴት እንደሚወዳት እኮ እስኪወዷት ተጠብቃ እግሯ መግባቱ ላልቀረ እዛ ቤት ኦልሬዲ ወስና ገባች አይደል? ባሏን ወዳ እስኪወዷት ደግሞ መጠበቅ ነው። እንደዛ ከሆነ አልወደዷትም። የወሰነችው ውሳኔ አይኖራችሁ እሷ ናት አይደል? ስሜቷን ስትነግረኝ እያለቀሰች ነው የነገረችኝ። አንድና አንድ በጣም ተለማመጥኳቸው። መሬት ሆንኩላቸው። እንዲወዱኝ ያላደረግኩት ጥራት የለም። እንደሰራ ይወዱኛል ብላ አስባለሁ ግን አለች እሱ ለእኔ ያለውን ፍቅር ሲያዩ ነው የጠሉኝ አለች። በቃ ሳረግዝ ደግሞ ይወዱኝ ይሆናል ብላ ነው አይደል? እንደዛ ይሆናል ያሰበች። ይኸውልሽ እየበላን አለች ሳሎን ላይ እየበላን ሲያጎርሰኝ ይገላምጡኛል፣ እህቶቹም እናቱም ይገላምጡኛል አለች። ሲያጎርሰኝ ግንባሬ ምናምን ሲሰማኝ እኔ ስንት ያልኩት አትሳመኝ፣ እነሱ ፊት አትሳመኝ፣ በቃ እነሱ ፊት ምንም አታጉርሰኝ፣ አርፈ ብላ አትሳመኝ አልኩት። የሷ ትግስት እንደዛ ሁሌ ልክ ቤት ሰርቪስ ቤት ሲገባ አለች ትልቁ ቤት ሄዳል መጀመሪያ እለዋለሁ አለች። ገና በሩን ከፍቶ ሲገባ ትልቁ ቤት ሄደካል መጀመሪያ እለዋለሁ። ሳይሰማኝ ገና ሂድ መጀመሪያ እዛ ትልቁ ቤት ሰላም ብለካቸው ነው። ለምን ሽማግሌ ተሰብስበው እናትዬ የተናገሩት በፊት የግቢ በር ቁልፍ ሽክሽ ሲል ወዲያው ኮቴው ወደ ትልቁ ቤት ወደ ሳሎን ነበረ። አሁን እቺን ካመጣ ጀምሮ እቺን ነው የሚሏት የነቀታቸው ንቀት። አሁን እቺን ካመጣ ጀምሮ ቀጥታ ወደ እሷ ነው። እኔ ኮቴውን ስጠብቅ እኔ ሳሎን አሁን በሩን ከፍቶ ይገባል ብዬ ስጠብቅ እሱ ሄዶ ሚስቱ ጉያ ውስጥ ይወሸቃል። ይሄን ነገር አጥተው ስለኖሩ የባልን ነገር አጥተው ስለኖሩ አሁን እሷ እንድታገኙ አልፈለጉም። ችግራቸው እሷ ናት። ባላቸው በጊዜ ስለሞተባቸው እሱ ለእሷ ስፍስፍ እንዴት እንደሚሆንላት እንዴት ምን ከስር ዋተር መጠመጣለክ ይሉታል። ይችን ስትገባ ይከተላታል። ወገቧን አይደለም ሀቡ ምን መሰለሽ፣ ይቅርታ አድርጊልኝና አሁን ልጁ እንደ ባል ነበር ቤት ውስጥ እንደ ባል ስልሽ እንዳባወራ ነው ለእሳቸው። ከውጭ ሲመጣ አሁን አንቺ እንዳልሽው ማንም ስለሌለ እሳቸው ጋር ነው ሄዶ የሚደበቀው። ምግቡም ለሱ ነው የሚቀርብለት። የበዓልም ሰዓት ፈረሰኛ ለሱ ነው የሚቀርበው። ምንም ገብቶሻል። ያንን ሴትዮዋ ምን አድርገውታል? በቃ ሊያብል አድርገውት ያንን ነገር መጠቀም ፈልገዋል። እንዲያጡት አይፈልግም። ገብቶሻል። ያ ነገር ደግሞ ለሱ ይጎዳዋል እንጂ አይጠቅመውም። እኔ ይቅርታ አድርግልኝና በጣም ይቅርታሽ፣ ልጁን ከታች ልትኖር ትችላለህ። ሚስቱን በስነ ስርዓት አሁን ሀቡዬ አንቺ እንደምታወሪው የሚሰፈሰፍላት ቢሆን አይኑን ሳያሽ ይወጣ ነው። እኔም እንደዛ ነው የምለው። በጣም ይቅርታ እንደዚህ ያለችው ማይት እንዴት እንደሚሆንላት ተደብቆ ይሄዳል። እየመጣሁ ነው ላይሽ እንዳትመጣ እያለችው እምቢ ብሎ ኦኬ፣ ሞባይል ቤቱ በሰራተኛ አስጠብቆ ይሄዳል። ያገኛታል። ኤቭሪዴይ ሳያተ ምግብ ገዝቶላት ይዞላት ይሄዳል። ማታል ያቅፋታል። በጣም ነው ፍቅር የሚሰጣት። ግን እናቱ ላይ መቁረጥ መወሰን አቃተው። ሁል ጊዜ የሚለው ምንድነው? ወይ እሺ ነው ቆርጬ ከወጣው እቺ ሴትዮ የሆነ ነገር ብትሆንስ እንዴት ነው የምቋቋመው? የዘመድ አዝማድ የጎረቤት ወቀሳ እንዴት ነው የምቋቋመው? ምን ያደርግለታል ጎረቤት? እሱ ይኸውልሽ ሰላም የሱ ማማስ ቦይ ነው። ገብቶሻል? ያ ማለት በቃ ከእናቱ አይወጣም። እንደዚህ የልጁ አስተዳደግም ችግር አስተዳደጉ ነው። እናትዬ ወንዳልጎ አላሳደጉት። ገብቶሻል? በጣም ብዙ እናቴ ብዙ መስዋዕት ከፍላኛል ስታሳድገኝ። በጣም በእህቶች ይኸውልሽ በእናትና በአራት እህቶች ተንከባክቦ ነው ያደገው ልጅ እኮ። አባወራው እሱ ሳይሆን የነበረው እዛ ቤት እናትየዋ ናቸው። አባወራም ማወራዋም ሁሉም ሴትየዋ ናቸው። ስለዚህ ሰውየው ከእናቱ ቁጥጥር ውስጥ ቃል መውጣት አይችልም። የእናቱን ቃል እንደ እግዚአብሔር ቃል ነው የሚያከብረው። እናቱ ያወራችው ሁሉ ትክክል ነው ለሱ። ገብቶሻል? ስለዚህ ለዛ ነው የከበደው። አሁን አስተዳደግ ላይም ችግር ስላለ ነው እንጂ ወንድ አድርገው ቢያሳድጉት እናቴ አንቺ ራስሽ ኑሮሻል፣ ከዚህ በኋላ ኑሬን ልኑርበት ነው የሚለው። የሚገባሽን በውጭኛ አረጋለሁ፣ እከፍላለሁ፣ ሁሉን ነገር አረግልሻለሁ ይላል።
የተቀረው ግን እሱ እዛ ቤት መሆን እንደዛ ያስደረገው ኦልሬዲ ይሄ ልጅ ለእናቱ ስቲል ህፃን ነው። እኔ እንደዚህ አይነት አቡዬ ቡና ስትመርቂ ካሁን በኋላ እንደነዚህ አይነት ነርሰሲስት የሆኑ እናቶች ቅናተኞች በጊዜ ሄቨን ቢሄዱልን። ሴቶች እኮ ወደው አይደለም ቤተሰቡን የጨርሰዋል ስጠኝ የሚሉት እኮ ሴቶች ወደው አይደለም እኮ በጊዜ ወደ እኛን ሳያዩ ሚስት የሚባለውን ነገር ሳያዩ ወደ መንግስተ ሰማያታቸው ቢሄዱ እነሱም ኃጢአት እንደዛ ሳይሆን ነው ሲሆኑ እኮ ነው ያለችው። ጥሩ እናቶች በሙሉ አይደለም ክፉ እናቶች ለልጆቻቸው የሚቀኑ ምቀኛ ትዳር የሚያበላሹ ገብቷል። አንድ ይኸውልህ እግዚአብሔር የፈቀደልህ ሜቢ አሁን ያለችው ሴት ልትሆን ትችላለች። እናት ስታበላሽብህ ከዚህ በኋላ የምታገባት ሴት ላንተ ላትሆን ትችላለች። የመጀመሪያው አሁን እግዚአብሔር የፈቀደልህ በራስ ስህተትና በፋሚሊ ስህተት ግን ያችን ሰው አጣሃት፣ ሌላ ሰው ወሰዳት። ገብቶሃል? የልጅቷንም ህይወት ነው ያበላሹት ያንተንም ህይወት። ግን ምን አለ መሰለሽ ሰላም ይቅርታ አድርግልኝና እናትየውም ናርሲሲስት ብትሆንም ዋናው ሚናው ማንጋ ነው? ልጁ ጋር ነው። እሱ የውሳኔ ልጅ አይደለም። ገብቶሻል? ምክንያቱም ማቹሪቲ ሌቭሉ 40 የራሱን ቢችል ምንም ቢል መወሰን የማይችልበት ዋነኛው ለምንድን ነው? ሚስቱን ከእናቱ በላይ ስላላየ ነው። ትዳር ላይ ደግሞ ስትገቢ ሚስቴ ነች ቅድሚያ የምትመጣው፣ ከዛ ልጆቼ ናቸው፣ ከዛ ቤተሰብ ነው የሚመጣው አይባልም። ደነዝ እያሉ ነው ቤት ለመግባት እነሱ ቤት ከበውጭ ሲያኖረኝ ወደው ሰላም ይሄድ አቋምሽን ከዚህ በፊትም በሌላ ታሪክ ውይይታችን ላይ በጣም ቆራጥ ነሽ። ቆራጥ ወንድሞቼ አልኩሽ እኮ ወንድሞቼ አሜሪካ መጣኋቸው። 2 ወንድሞቼ ባለቤቴ እስኪደነቅ ድረስ ቤት ያላስገባኋቸውም በውጭ ቤት ተከራይቼ ነው ያኖርኳቸው። ጀግና ማይት እኔ አልኩሽ እኮ እንኳን ባለቤቴ አይደለም የራሴ ፋሚሊ ቤቴ ውስጥ ገብቶ አይቀመጥም። ለእንግድነት ይመጣል። 1 ወር ምናምን ተቀምጦ ተዝናንቶ ሊሄድ ይችላል። ሀቡዬ ክብሪት እንትን እየላከች ነው አስገቢያት። እሺ እናት ይወረጅላትና እኔ ቤት ግን ዝፍ ብለው እንዲቀመጡ አልፈቅድም። ለባሌ ቆራጥነትሽን በሌላም ታሪክ ውይይት ላይ ምን አይነት አቋም እንዳለሽ አይቻለሁ። በጣም አቋምሽ አይመቸኝም እንደዚህ። እኔ ባሌ ልጆቼ ብቻ ነው አንድ ቤት ውስጥ መኖር ያለብን። አለቀ። እሺ አነገሳ ቦታ ብትሆኚ እንዲህ እያፈቀርሽው እናቱ በሽማግሌ በዘመድ አዝማድ ጥለኸኝ አትውጣ ልጄ ይኸው ሰርቪስ ቤቱ ኑርበት እያለችው እባክሽ እናቴ እንዲህ እየለመነችኝ ጥያት መውጣት አልቻልኩም እባክሽ ገብተን እንኑር ቢልሽ እምቢ ብለሽ አልገባም። በመጀመሪያ አልገባም። እኔ ነገርኩሽ እኮ ሲጀመር ባለቤቴ ስለኔ ቢያወራሽ ትስቂያለሽ። ራሱ ስንተዋወቅ እናት አባት አሉ ምናምን ብዬ አጣርቼ ነው። አዎ ሲለኝ የት ይኖራሉ እንደዚህ፣ አንተ የት ትኖራለህ እንደዚህ፣ ያን አጣርቼ ነው የገባሁት። ከዛ ስገባ ደግሞ ማለት ነው አብረን እንደማንኖር በሆነ ምክንያት እኔ ቤት ገብተው እንደማይኖሩ እናትህ ከታመሙ አልኩት አስታምማለሁ። እንደ እናት ቤቴ ቢመጡ አስገባለሁ፣ አስታምማለሁ። ከተሻላቸው በኋላ ቤት እስከነበራቸው ድረስ ከዚህ በፊት የራሳቸው ኑሮ ነው፣ በውጭ ነው የምንረዳቸው። ከኔ አለ አይደለ አሁን አልጋ ላይ ካልወደቁ በስተቀር በእግራቸው ቁመው የሚሄዱ ሰው ሰርተው የሚንቀሳቀሱ ሰው ከሆኑ ቤተክርስቲያን የሚሄዱ ሴት ከሆኑ በውጭ እርዳታ የምናደርገው ቤት ውስጥ አንድ ላይ አንኖርም አልኩት። ያ ቃል እሱም ጥሩ ሀሳብ ነው ያለው። ተስማምቶ ሁለታችን ተስማምተን ስለሚወደኝ ተስማማኝ። እኔም የራሴን ቤተሰብ ለእንግድነት ሊመጡ ይችላሉ። ቤቴ ገብተው እኔ ጋር ወር ሊቀመጡ ይችላሉ። ሳምንት ተቀምጠው ሊሄዱ ይችላሉ። ይሄ መጥቶ ሻንጣ ኮተቱን ይዞ መጥቶ ግን እኔ ጋር ደባል አንድ ቤት ውስጥ አንኖርም። እኔ ልጆቼ ነፃነት እፈልጋለሁ። እኔ አሁን ለምሳሌ አንዳንድ ጊዜ አለ ባልሽ ጋር በነፃነት የምታወሪው ልትቆጪው ትችያለሽ፣ ልትጮሂበት ትችያለሽ፣ ሊጮህብሽ ይችላል። ያ ፋሚሊ እኮ እዛ ሆኖ ሌላ እሳት ነው የሚጭርብሽ። ታውቂያለሽ እንዴት ብላ እንደስ ትናገራለች ይሏል። በዛላይ ደግሞ በእናንተ ታርቃችሁ አብሽራችሁ ራስቶት ሁሌ በሆነ ነገር በተጨቃጨቃችሁ ቁጥር ትዝ ይልካል የዛኔ ሚስትክ እንደዚህ ያለችክ እያሉ አንድ እሱ፣ ሁለተኛ ደግሞ ወንድምሽም ቢሆን ደግሞ ለምን ዲስሪስፔክት አደረግሽ ለምን እንደዚህ ያለሽ ይልሻል። አንቺና እሱ እኮ ብቻችሁ ስትሆኑ እኮ ያልቋጠራችሁት ነገር አይምሯችሁ ላይ ነው የሚያስቋጥሯችሁ። ገብቶሻል? እንድትቋጥ እንደዚህ ነው እንዲህ ያለው እንደዛ ነው እንዲህ እኮ በስተለኝም እንድትይ ነው የሚያደርጉት። ስለዚህ እኔ 2 ልጆች አሉኝ፣ ባለቤቴ እኔ 4 ያው 20 ዓመት ሊሆነን ነው። ማንም ሰው ቤታችን አይገባም፣ አብረን ነው የምንኖረው። አለቀ። እኔ አልፈቅድም፣ ሲጀምር አይመቸኝም። ጎበዝ ያቋም ሰው። እሺ ሞኒካ ይቅርታ ቆየንሽ። እሺ እናቴ ምን ተደጋግማ እያበራሽ ነበር? አውሊና
እሺ አቡዬ፣ በመጀመሪያ እንኳን ደስ አለሽ። አመሰግናለሁ። አከብርሻለሁ፣ ወድሻለሁ። ያው 3 ነገር ነው ያለኝ፣ በአብዛኛው እስማማለሁ። ማለት እሱ ቢወጣ ባይ ነኝ፣ ተስማምቶ ማለት። ግን ሰምተሻላ ከወጣ ሊፈጠር የሚችለውን ነገር። ግን እንደሚገለል እናቱ ብትሞት መቃብሯ ላይ መቆም እንደማይችል በሽማግሌ በዘመድ አዝማድ አስረግጣ እናቱ ነግረዋለች። ያ ግን እርግማን እኮ ዝም ብሎ መጥፎ ሴት ብትሆን ይደርሳል ብዬ አስባለሁ። ልጅ ጥሩ ልጅ ከሆነ እርግማኑ አይደርስም 100% ምናግርሽ ማለት እና እኔ አላምንበትም እርግማኑን። ማለት ልጅቷ ጥሩ ልጅ ናት፣ የቤተክርስቲያን ልጅ ናት፣ ምንም አላረገችም እና እግዚአብሔር ዝም ብሎ እርግማኑን እንትን ያደርጋል ብዬ ነው የማስበው። እና ቢወጣ ከተወለደ በኋላ 100% ሹር ይስማማሉ ልጁን ሲያዩ ማለት ነው። ባይስማሙስ በይሆናል ሳይሆን ይኸውልሽ አንቺ በእሷ ቦታ ብትሆኚ እሱን ምን ትይዋለሽ? እንደሰማሽው ታሪኩን ነፍሱ በጣም ተጨንቋል። ወይ ከእናቴ ወይ ከሚስቴ አልሆንኩ እያለ ነው እዚህ ጋር። እናትንም ለማስደሰት ሚስትንም ለማስደሰት እሱ በመሀል ቤት ነፍሱ ተጨነቀ። ገባሽ? በድብቅ ነው እያገኛት ያለው ሚስቱን፣ የገዛ ሚስቱን ልጁን ያረገዘችለትን እንደ ውሽማ በድብቅ ነው እያገኛት ያለው። ይሄ ደግሞ ለምንድን ነው? እነሱ እንዲያገኛት ስለማይፈልጉ መጣ አንገቷን ደፍታ ሰጥ ለጥ ብላ እዚህ ቤት ትኖራለች ትኑር። ከዛ ውጭ ግን አንተ ይሄንን ቤት ጥለህ ከወጣ እኔ ያጠባውክን ጡቴን ይዤ እረግምሃለሁ። እንደገና ደግሞ መቃብሬ ላይ እንዳትቆም ልጅ አይደለህም፣ ያለ አባት ለፍቼ ደክሜ አሳድጌክ ለሴት ብለህ ጥለኸኝ ከወጣክ ልጅ አይደለህም ብለውታል። ሽማግሌ ሰብስበው፣ እናትየው ዘመድ አዝማድ ሰብስበው። ግን እኔ እንጃ ማለት መጥፎ ሰው ስትሆን ነው እኮ እርግማን የሚደርሰው። ልጅቱ እኮ ምንም አላጠፋችማ። እሷ እኮ ልጅ የምትረገመው እሱ ነው እኮ የሚረገመው ማሪ። እና ታዲያ በእሷ ምክንያት አይደለም የሚረገመው ማለት እንግዲህ እርግማን ዝም ብሎ የሚደርስ ከሆነ ከባድ ነው። እሺ ስለዚህ አንቺ በእሷ ቦታ ብትሆኚ ምንድን ነው የምትይው? እሱን እኔ በእሷ ቦታ ብሆን ውጣ እለዋለሁ። በቃ ከእኔ ጋር እንዲኖር እንትን እለዋለሁ። ውጣ ብለሽው ሰምቶሽ ወጣ። ከዛ በኋላ እናትየው ደም ግፊት ስላለባቸው ሞቱ፣ ተናደው በብስጭት ሞቱ። ከዛ ዘመድ አዝማድ ቤተሰብ ወቀሳውን ትችዋለሽ። እሱ አንቺ ብለሽኝ ነው፣ አንቺ ውጣ ብለሽኝ ነው ወጥቼ ይኸው እናቴ ሞት በአንቺ ምክንያት እናቴን አጣው የሚለውን ወቀሳ ትችዋለሽ። እሱ ደግሞ ከባድ ነው፣ በጣም ወቀሳው ከባድ ነው። ለዚህ ነው እሷም ይሄንን ደግሞ ምን አሰብኩ መሰለሽ፣ ሌላ ሀገር ለምን አይወጣም ማለት አሁን ለምሳሌ እሷ ጋር ሊሄድ ነው ብሎ ሳይሆን ሌላ በቃ ቦታ ለብቻዬ መኖር እፈልጋለሁ። አገር መቀየር አይችልም? አይዶን ይሄን ሀሳብ አልጠየቅኳትም። ግን ማለት በቃ የሆነ ሀገር ሞባይል ቤት ትልቅ ስቶር አለው፣ ሞባይል ቤት ሱቅ አለው፣ ሞባይል ነው የሚሸጠው። ደህና ነው። አደሊ ሱቁን ሽጦ እቃውን አጣርቶ ምናምን ነው ህይወቱን እንደገና መስቀልቀል። ይህ ሁሉ ስንት ዓመት ለፍቶ የገነባውን ህይወት እንዳዲስ ስደተኛ ለመሆን አይ ቲንክ እንደኔ እንደ አዲስ ቢጀምር ይመስለኛል። ማለት ከሁሉ እንትን ከሚል በቃ አንቺ በሷ ቦታ ብትሆኚ የምታሪኩን ብቻ ንገሪኝ። በልጅቷ ቦታ በተባለ ታሪካችን ቦታ በልጅቷ ቦታ ብሆን አንደኛ ውጣ እለዋለሁ። ከዛ በኋላ የመጣውን መቀበል፣ ሁለተኛ በቤተሰብ በሽማግሌ እንደገና በቃ ተስማምታ መግባት ከቤት ተስማምታ ገባች ማለት እቺ ሴት እርጉዝ ናት። አሁንም አሽሙርና ነገር በባህላዊ አሁን ለምሳሌ በሽማግሌ በነፍስ አባት በክርስትና ነው የማውቀው። በነፍስ አባት በቃ እናቱን ማውገዝ፣ በሃይማኖት አባት በሽማግሌ አመት ከ7 ወር ሲጣሉ ሽማግሌ ሲያስታርቅ ከርመው አሁን ከእርግዝና ጋር የእነሱን ስድብና አሽሙር መቋቋም ስላቃታት ራሷን ለማትረፍ ነው ከዛ ቤት የወጣችው። ገባሽ? እሷ እርጉዝ ሆና የእነሱ አሽሙርና ሀሜት ወይ ልጇ ቢወርድባት ወይ እሷ ተበሳጭታ ሴትዮዋን ገፍትራቸው ወድቀው ቢሞቱ ወንጀል እንደዚህ ነው፣ እንዳጋጣሚ ነው የሚፈጠረው። ስለዚህ የሆነ ነገር እንዳይፈጠር ፈርታ ነው ከዛ ቤት የወጣችው ራሷን ለማትረፍ። እሷ ደግሞ እኔ መቆጣጠር አቅቶኝ አንዳቸውን የሆነ ነገር ባረጋቸው ወንጀል እንዳልሰራ እስር ቤት እንዳልገባ በቃ ብዬ ራሴ ጭንቅላቴ ውጭ ሲሆንብኝ ነው ብን ብዬ ምንም ነገር ሳልይዝ ወጥቼ ጓደኛዬ ጋር ሄድኩት አለች። ኦኬ ግን አሉ አይደል ብዙ አሁን ነፍስ አባቶች አሉ። በእኛ ላይ በኦርቶዶክስነት የማውቀው አርግዛለች በተረገዘው ልጅ አማምለው ገብቶሻል። አሁን ላይ እናቱ በቃ ክርስቲያን የምታምን ከሆነ እናቱም ሁለታቸውም አንድ አይነት ሃይማኖት ከሆኑ የነፍስ አባት ይዘሽ በቃ በተረገዘው ልጅ እኮ ያማምሏቸዋል። ማለት በቃ ካሁን በኋላ እንድትቀየር ከዚህ በኋላ ምን እንደፈለገች ምናምን ብለው ማማማር እኔ እንደሚመስለኝ ማለት ከዛ እሷ አንቺ በሷ ቦታ ብትሆኚ ሽማግሌ የሃይማኖት አባት ምናምን ሰብስበሽ ባላጣጣፉ ነገር ይቅርታ ጠይቀሽ ትገቢያለሽ መልሰሽ እዛ ቤት።
ይቅርታ አልጠይቅም፣ ግን እንዳይደርሱብኝ ሁኜ እገባለሁ። በቃ ከተማማሉልኝ በሃይማኖት በአንድ ትሪ እኮ ነው የምትበሉት። አንድ ኩሽና እኮ ነው የምትጠቀሙት። አንድ ቤት እኮ ነው ሰርቪስ ቤት። አንቺ እኮ ማደሪያ ብቻ ነው ያለሽ፣ አልጋ ቁም ሳጥን ብቻ እኮ ነው ያለሽ እንጂ ቡና የምትጠጡት አንድ ሳሎን ነው። አብራችሁ አንድ ሳሎን ነው የምትበሉት። እንዴት ነው የማትደራረሱት? አንድ ቤት ነው፣ አንድ ሽንት ቤት፣ አንድ ኪችን አብራችሁ እየተጠቀማችሁ እንዴት ነው የማይደርሱብሽ? ወይ ሀቡዬ እኔ እንጃ እስታኮንኩኝ መሀል ላይ እኮ ነገሩ እኮ እሷ ከአቅሟ በላይ ስለሆነ ወይ እሱ ራሱን እንዳያጠፋ ስለሰጋች ለምን አይምሮ ትክክልም አንቺን ወስንና ቶሎ አሳውቀኝ ትይኛለሽ። ከዛሬ ነገ አንቺ ሄድሽብኝ አጣሁሽ ብዬ እሳቀቃለሁ። በዚህ ጋር እናቴ ስገባ ሁሌ ትጨቀጭቀኛለች ፍታት እያለች ወይ ፍታት ወይ መታርፋ አንገቷን ደፍታ እዚህ ቤት ትኖር። ከዛ ውጪ ይሄን ቤት ጥሎ መውጣት የለም ትለኛለች። ጧት ማታ እዚህም ጋር ጭቅጭቅ አንቺም ጋር ጭቅጭቅ፣ እኔ መሀል ቤት ተሰቃየው ብሎ ሲያለቅስ ሳየው ደንግጬ ነው እናንተ ጋር ምን ላድርግ ብዬ የመጣሁት። እሺ እናመሰግናለን ሞኒካዬ። እና እኔ ልውጣሻ ብዬ እሺ ከታች ካለክ እኔ ይቅርታ አድርግልኝና እናትህ እሷ ናት እህቴ ናት፣ እሷ ናት የመጣች ባለታሪክ ባለት። ኦኬ አንቺ ደግሞ ከታች ካለሽ ውጣ ብላ ታስገደችው። ምክንያቱም አንድ ቀን ከወጣ በኋላ የሆነ ነገር ስትጣሉ እናቴን ጥዬ ላንቺ ብዬ ቤተሰቤን ጥዬ እህቶችን ጥዬ ብሎ እንደ ዌፕን ይጠቀመዋል። መሳሪያ ነው የሚያደርገው ያለ ጥርጥር። በምትጣላበት ሰዓት ላይ ያንን ነው የሚያነሳው፣ ልክ እንደ ግርሳት። ግን አንቺ አትመለሽ እዛ ቤት። እኔ ይቅርታ አድርግልኝና እናትየው ትክክለኛ እናት ቢሆኑ ራስ ወዳድ ባይሆኑ ናርሲስት ባይሆኑ እናት አንቺን በፍቅር ተቀብለው ለዛውም እንዳትወጡ እዛው አንቺን እየተንከባከቡ የልጅ ልጃችሁን በደስታ ይጠብቁ ነበር። ትክክለኛ እናት ቢሆኑ። እናትየው ትክክለኛ እናት አይደሉም፣ ናርሲስት ናቸው። ልጁ ደግሞ ማማስ ቦይ ነው። ምክንያቱም በቃ እዛው ቤት ውስጥ እንትን ስላደገ ያለ እናቱ የሚኖር ሁሉ መስሎ ስለማይታየው ነው። በስነ ስርዓት ያልወሰነው ብቻውን ውጭ ወጥቶ በራሱ ዲሲሽን እያደረገ ራሱ ውሳኔዎችን እየወሰነ የመኖር ሜንታሊቲ ኬፓቢሊቲው ስለሌለው ነው። ምክንያቱም ብዙ ጊዜ በእናቶች ስር ብንኖርም እናቶች ያው ፍቅርን ሰጥተው ስለሚያሳድጉም በተለይ ደግሞ ያለአባት ያደገ ልጅ ሁሉ ነገር ስለሚሆኑ ወርቅ በወርቅ ነው ሁሉ ነገር። እሾህ አይንካ ተብሎ ነው። እንቅፋት ቢመታው ተንበርክከው ጠርገው ነው። ገብቶሻል? ስለዚህ እንደዚህ አይነት ልጅ ደግሞ ሜንታሊ ዴቨሎፕድ ስላልሆነ አይወጣም። ያርም አንቺ ጥፋት አይደለም። ስለዚህ አንቺ አታስገድጂው፣ ግን ተመልሰሽ አትግቢ። ለሱ ደግሞ መንገዶችን አመቻችለት፣ ጥሎ የሚወጣበትን መንገዶች ያን ያህል ካፈቀረሽ ማለት ነው። ለእኔ ቅርታ ለምሳሌ አላገኘክ ትበለው። አሁን ለምሳሌ ኤቭሪዴይ ላይ ምሳ ላይ ይመጣል ወይ ምሳ ቴካዌ ይዞ ይመጣል ወይ ደግሞ ቶፒክ አድርጓል ወጥቶ ምሳ አብረው ይበላሉ። አይችልም፣ በቃ ያለ እሷ አይችልም። ጠዋት መጥቶ ሳያት ምሳ ሰዓት መጥቶ ምሳ አብረው ሳይበሉ አይችልም። እና ስለዚህ አትምጣ ልበላ። ሀቡዬ ምን አለ መሰለሽ፣ አንድ ሰው ማፍቀርና አንድ ሰው ደግሞ ኮንስታንት የሆነ ነገሮችን ማድረግ ይለያያሉ። ኮንስታንትን ይህንን ነገር የሚያደርግላት እሷን በየጊዜው ማየቱ ምን የሚለው ከልቡ ያፈቅራታለሁ የሚለው ሌላ ጥያቄ ነው። የሰው ልጅ ያፈቅራት አንድ ቀን ስታኮርፋ አትምጣ ስትለው ያለቅሳል። ይቅርታ አድርጊ። የፈለገው ምን መሰለሽ፣ ሲጠፋባት አሁን ሁሌ ስለሚያገኛት ይሄ ሰውዬ ደህና ነው፣ እየተጽናና ነው። አንዴ ካላገኛት ግን አትምጣት ብላ ወይ አሁን በየቀኑ የሚያገኛት በሳምንት አንዴ እንኳን ብታረግበት ለውሳኔ ይዘጋጃል ለማለት ነው። አንቺ ቆፍጠን በይ ስላት እማዬ ትሙት ምን እንዳለች ተገልሽ። አንድ ቀን ስልኬን ስዘጋ አለች መጥቶ በር ላይ አልሄድም ብሎ ቁጭ ብሎ አለቀሰ። ጓደኛዬ ያልቀስ ማለት ወዲሽ ውስጥ ያለው ልጅ እኮ ወንድ በማርያም ብላ ተነስታ እሷ በሩን ከፈተችው አለች። ችግሩ ምን መሰለሽ፣ እርግጠኛ ነኝ እንደዚህ አይነት ነገሮችን አስለምደዋለች። ስለዚህ ጨክና እንደማጨክንበት ያውቃል። ልቧ ያውቃል። ዛሬ የሆነ ነገር ባደርግ ከነገ ተመልሼ ብመጣ ያንን ነገር እንደማታሳጣኝ እስካወቅኩት ድረስ ምን አደርገዋለሁ? አቢዩዝ አደርገዋለሁ። ያንን ነገር ገብቶሻል? እጠቀመዋለሁ ሁሌ እያለቀስኩኝ ከሆነ አሁን እናቶች ምሳሌ ማለት ነው። አሁን ይሄ ልጅ ትክክለኛ ማማስ ቦይ ነው። ለምንድን ነው መሰለሽ እንደዛ የምለው? በህፃንነቱ ያው ያላባት ስላደገ ሁሉም ነገር የተፈለገውን ነገር እሺ እየተባለ ነው ያደገው።
የሆነ ነገር እናትየው እንኳን እምቢ ቢሉ ኑሮ እያለቀሰ ሁሉን ነገር ያስደረጋቸው ነበር። ያንን ታክቲክ ነው ልጅቷ ላይ እየተጠቀመ ያለው። እንጂ እሷም አሁን እኮ እኔ ማውን ቢሆን አያስችለኝም። የማፈቅረው ሰው በር ላይ በር ቆልፌበት ጓደኛዬ ቤት እኔ ሆኜ አላስገባም ብዬው እሱ በር ላይ ተቀምጦ እየመሸ አይሄድም። እኔም አልችልም ማለት ነው። ጠንካራ ነው የምታረጊው ሀቡዬ፣ ታጠነክሪዋለሽ። የመጀመሪያ ቀን የምታረጊው ቀጣይ ላይ እንዲጠነክር ማድረግ አለብሽ። ካልሆነ ይሄ ሰውዬ ቀን በቀን እየመጣ ማልቀሱ አይቀርም። ገብቶሻል? እንደምትጠራው ያውቃላ። ያቡዬ ምንድነው መሰለሽ አሁን ይሄ ልጅ ሲያድግ በኢሞሽን ያደገው። ምክንያቱም እናት ኢሞሽን አለች ሴት ልጅ በአብዛኛው ገብቶሻል። አባት ደግሞ ራሽናል ነው። ራሽናል ነገርና አይቶ አላደገም። ይሄ ልጅ አላባት ነው ያደገው። በኢሞሽን ስላደገ ልጁ ኢሞሽናል ነው። ስለዚህ ሁሌም በው ይተናነቀዋል። ስለዚህ አሁን ይሄንን ደግሞ ልክ እናቱ ጋር እንደ ታክቲክ ስለተጠቀመበት ሴት ልጅ ላይ እንደዛ እያደረገ እሱም ይጠቀምባታል። ሁሌ ይነፋረቃል። የሆነ ነገር ስጥለው ወይ በሩን ዘግታ ጓደኛዋ ጋር ብትሄድም እየተነፋረቀ ነው የሚቀመጠው። ከዛ እሷ ደግሞ ጨክና እንደማይጨክንበት ካሳየችው ሁሌ ያደርገዋል። ሁሌ ነው የሚያደርገው። ስለዚህ እሷ ጨከን ማለት አለባት። ይሄ በየቀኑ የምትተያይ ከሆነ ለውሳኔ ለእሷም ትንሽ ቆረጥ እንዲል አይቆርጥላትም፣ ግን ጨክን እንድትል በ3 ቀን 1 ቀን ማድረግ፣ ከዛ በኋላ ደግሞ በ4 ቀን 1 ቀን፣ ከዛ በሳምንት 1 ማድረግ፣ ከዛ በሳምንት 1 ማድረግ እንጂ በየቀኑ እሱ በፈለጋ ሰዓት የምትገኝለት ከሆነ ምንም አላጣም እኮ ይሄ ልጅ። ስለዚህ ለምንድን ነው ከእናቱ ቤት የሚወጣው? ሀቡዬ እና ሚስቴን ማለት ነው በፈለግኩበት ሰዓት ላይ ሄጄ እራት ማበላት ከሆነ ምሳ ማበላት ከሆነ አልጋውንም በፈለግኩት ሰዓት ሄጄ ማገኝ ከሆነ ከእናቴ ቤት ለምን እወጣለሁ? ትክክል፣ እውነት የሚፈልገው ነገር ሁሉ እያገኘ ከሆነ ለምን ብሎ ይወጣል? አንቺን በቀን በቀን አገኝሻለሁ፣ አልጋውንም አገኛለሁ፣ አብረን እንበላለን፣ አብረን እንጠጣለን፣ አብረን ወክ እናደርጋለን። ስለዚህ እኔ አንቺ ቤት ለምን እመጣለሁ? እናቴ ቤት እኮ እንደ ንጉስ እየታየው እንዳልወጣ ለዛውም ወርቅ በወርቅ እየሆነች እያሳደገችኝ ነው። ስለዚህ ለምንድን ነው የምወጣው ከእናቴ ቤት? ምንም ያጣሁት ነገር የለማ። ይቺ ልጅ እኮ ምንም አላጎደለችበትም። ምንም የእሷን የጎደለባት እንጂ። ይህን ሀሳብ እስካሁን ድረስ አላሰብነውም ነበር ማናችንም። ዩ አር ራይት። ምንም አልጎደለበትም። ምን አጣው ብሎ ይወጣል? አሁን በየ3 ቀኑ ምናምን እንዲሄድና እየቀነሰ እንዲመጣ ነው አይደለ? እንዲቀንስ ነው አይደለ? መሄዱን ኖ አሁን ሀቡ ምን አለች መሰለሽ? ምን አለች? በየጊዜው በፈለገበት ሰዓት ላይ ያገኛታል። እምቢ ብላ ጓደኛዋ በር ዘግታ ብትሄድ ሲያለቅስባት ልቧ አልችል ብሎ ትከፍትለታለች፣ ይገናኛሉ አለች። ያ ማለት ምንድነው? ይሄ ሰውዬ በቀኑ እንኳን ባያገኛት እሱ በፈለገበት ሰዓት ሄዶ ማግኘት ይችላል። አዎ ገብቶኛል። ስለዚህ አንተ ያልከው ትንሽ ትራቀው አሁን ማግኘት ለውሳኔ እንዲደርስ እኮ። አይ አንተ ያልከው ትንሽ ትራቀው፣ በየቀኑ ከምታገኘው በየ3 ቀን ምናምን እያደረገች ታገኘው ነው አይደለ? አይ ለመረጃ እንደዚህ ተለማምዶ በዛው ቢቀርስ እየተለማመደ ይዘ ማማ ቦይ በቃ ልጁ ማማ ቦይ ነው። ወሰናኝ ከልብ ይርቃል። እሺ ዝራይ ምን አለ መሰለሽ ሀኒ ምን አለ መሰለሽ እንደዛ ሆኖ በዛው የሚርቅስ ካልሽኝ ይሄ ልጅ ማለት መጀመሪያውኑ አላፈቀራትም። ስለዚህ እንኳን የቀረባት እንዴ ፍቅር መላመድ ነው። ፍቅር እኮ መላመድ ነው አይደለም ያቡዬ። ሀኒ ምንድነው መሰለሽ ያለችው አሁን ይቺ ልጅ ለውሳኔ እንዲያመቸው በየቀኑ የምታገኘው ከሆነ እኔ በ3 ቀን 1 ቀን ታድርገው አልኩኝ አይደለ? ያንን ለምዶት በዛው ለዘላለም ቢቀርስ አለችኝ። መጀመሪያም ይሄ ልጅ ይሄንን ውሳኔ ያልወሰደ በደንብ ስላላፈቀራት ነው። ቢያፈቅራት ኑሮ ወዲያውኑ ይወስን ነበረ። ግን ይሄንን መለማመድን ሰጠነው እኮ ነው ያልኩት። እንደዚህ መለማመድን ቀስ እያለ እንዲርቅ መለማመድን እየሰጠችው ነው። ይሄ ጥሩ ሀሳብ አይመስለኝም። ሀኒን ሀሳብ የሚያጠናክር ነገር አሁን እሷ ጋር ይመጣበት የነበረበትን ሰዓት እሷን ያወቀበት ክለብ ውስጥ ነው የተዋወቁት። እሷ ክለብ ውስጥ ነበር የምትሰራው። ለዛም ነው እናቱና እህቶቹ እንትን ሴት እንደሆነች ገባ እየነገሯት ያሉት ክለብ ውስጥ ትሰራ ስለነበር እና እሷን ያገኝበት የነበረውን ሰዓት እንዲመጣ ስላልፈቀደችለት ክለብ መሄድ ቢጀምር ከዛ መጠጥ ይጀምራል። ከዛ ሞቅ ሲለው ካጠገቡ ያለችው ሴት
እዛ የምትሰራ ሴት እሷን ትመስለዋለች። ከዛ ከሌላ ሴት ጋር የመላመድ ጀመረ። ከዛ የልጇን አባት ትዳሯን አጣችሁ።